ሁለት እግር የምታነክሱ ሰዎች ለዩ። በምንም መንገድ በኦርቶዶክስ ተዋህዶታችሁ ነቅ እንዳይገባባችሁ። የፈለገው ነገር እንደዚህ ፈርጦ ይውደም። በክርስትናችሁ እንዳትደራደሩ። ላይገባችሁ ይችላል መልሱ፣ ላንረዳው እንችላለን መልሱ፣ ላያጠግበን ይችላል። በኦርቶዶክስ ተዋህዶ እምነታችን ግን ልንነቃነቅ ይገባል። እውነት ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ኦርቶዶክስን እድለኝነት ነው። አደራችሁን አንድ እግራችሁ ከወጣ ወየውላችሁ፣ ለመመለስ ዳገት ነው። ምንፍቅና መጥፎ ነው። አላያችሁም? ሱስ ውስጥ የገቡ ሰዎች አንድ የተሳስተው ሱስ ውስጥ ገቡ። ጫቱ ለመተው ይከብዳል። ሲጋራውን ለመተው ይከብዳል። አይናቸው ፈዞ፣ አይናቸው ደብዝዞ፣ ያ የመሰለ ወድ መልካቸው ከሰል መስሎ፣ ከንፈራቸው እንዳለ ጠቁሮ ከሰውነት ተራ ወጥተው ብትጠይቋቸው እኮ ከብዷቸው እንጂ ከዛ ሱስ መውጣት እኮ ይፈልጋሉ። ግን የኛም ዱላላ ኢየሱሰኛ ብለን መቼኛ አቅርቦ ማዳን እንወዳለን። የኛም ግልምጫ አለ። የጋይ ልጅ ሱሰኛ ሆነ ተብሎ ጠጭን ማን ይፈልገዋል? ሰካራምን ማን ይፈልገዋል? ሲያምርብህ ነው ሲሞላልን ሁሉም ይፈልግህ። ሁሉም ያቀርበው የዛኔ ነው። ስትወደድ ነው ወንድሜ የሚልህ። አይቶ የማያውቅ ሰው ሁሉ ብሮክስ ይላል። ፉል ኦፍ ፌክ። የወደቅህ ግን አንድ ሰው ያነሳል። አንድ ሰው መድኃኒዓለም ነው ስንወድቅም የማይተወን እርሱ ነው። እሱ ብቻ ነው። ድንግል ማርያም ናት ስንወድቅ አይዟችሁ ልጆች የምትለን። ማንም አይቆሙም። በነገራችን ላይ የውድቀታችን ቀን የወደቀ ዛፍ ምሳር ይበዛበታል የሚባል እንደዛ ነው የሚሆነው። ይከብዳል። ከወጡ በኋላ አደራችሁን በስተት ምንፍቅና ውስጥ የምትገቡ ሰዎች ጥንቃቄ አድርጉ። በነገራችን ላይ የተሐድሶን አፍቃድ አሁን እየተከተሉት መንገድ ያለው ሁለት መንገድ ነው። ታውቃላችሁ? ሁለት መንገድ ነው። አንደኛ አሁን ሚዲያ ላይ እንደምሰማው በይፋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ገድላትን፣ ድርሳናትን እየነቀፉ እየሰደቡ መዋል። በዚህ የሚገኝ ኦርቶዶክስ ካለ እየሳቡ ወደ ራስ ማስገባት። ከዛ ሲሆን ክርስቶስን አሰብክም ማለት ነው። ክርስቶስን አሰብክም የሚለው መልስ ሲመለስላችሁ ደግሞ አይ ተሸፈነ፣ አልጎላም፣ ተደብቋል፣ ሌሎቹ ነው የሚሰበኩት ብሎ ማለት። አሁን ብዙ የዩኒቨርሲቲ ተማሪዎችን እየጨረሱ በዚህ ነው። ክርስቶስ እኮ ይሰበካል፣ ግን በደንብ አይደለም። ከበራራጊው ግን ማን ነው? ማን ነው ሸፋኙ? እውነት ቅድስት አርሴማ ነው የምትሸፍነው? ምን ብላ ሰብካ? ቅዱስ ሚካኤል ነው ጌታን የሚሸፍነው? ሰይጣን እንኳን ሲሰድበው ጌታ ይገስጽህ ያለው ሚካኤል ነው ጌታን የሚሸፍነው? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ያለው ገብርኤል ነው ጌታን የሚሸፍነው? እግዚአብሔር ልቦናቸውን ያብራላቸው በእውነት። በዚህ መንገድ የመጀመሪያው መንገድ ይሄ ነው። ሁለተኛው መንገድ ደግሞ የተሳሳተ መጽሐፍ እንዲታተም አድርገው የተሳሳተ ንግግር ሚዲያ ላይ እንዲነገር ፈልገው ያን የተሳሳተው ንግግር የኦርቶዶክስ ቤተክርስቲያን አቋም አስመስለው ለዛ የተሳሳተ ትርጓሜ ምላሽ መስጠት። በነገራችን ላይ እሱ የተፈለጉት ታውቃላችሁ፣ ለተሳሳተ ትምህርት ምላሽ መስጠት። በጣም አንድ ተንኮል ልንገራችሁ። እዚህ ወደ ሶማሌ መስመር ከቀብሬ ዳሃ ወደዛ ምናምን አካባቢ አንድ የተዘጋ ሚካኤል ቤተክርስቲያን ነበር። የተሐድሶ መናፍቃን ሄዱና ማስተማር ጀመሩ። ቤተክርስቲያኑ እኮ ዝግ ነው፣ ምዕመናን ተበትነዋል። ያ የተዘጋን ቤተክርስቲያን ታቦት አስገቡበት፣ ቤተክርስቲያን ይከፈት ብለው። ለምን ደረጉ ታውቃላችሁ? ታቦት ሲገባ ቅዳሴ ሲጀመር ምዕመናን ይመጣሉ። የዚህን ጊዜ አውደ ምሕረቱን ስብከተ ወንጌል ኃላፊ ሆነው እነሱ ይሰብካሉ፣ የሰንበት ተማሪ ያስተምራሉ። በዚህ አጋጣሚ መሰው ወደ ምንፍቅና ይከታል። አይታችኋል? ተሐድሶን አፍቃድ ዛትማች እንደሚጓዙ ለዓላማቸው እንዲሟች ናቸው። ከዛ እንደውም አባላቶቻቸው እንዴት ነው ታቦት የምናስገባው? እኛ ታቦት እየተቃወምን ስባል አብራታው ሰው እንዲመጣ ነዋ፣ ሰው እንዲሰበሰብ ነዋ። እግዚአብሔር ችን ቤተክርስቲያን መትከፈታ ይጠብቅልን። በጣም አደገኞች ናቸው ክርስቲያኖች። ገድላት ድርሳናትን ብቻ ለሚጽፉት በተሳሳተ መንገድ ስርዋጽ ብቻ አይደለም ያስገቡት። የሚቻል ከሆነ አቅም ይቻል ከሆነ የተዘጋ ቤተክርስቲያን ጳጳስ ጠይቀው ታቦት አስገብተው። አሁን መቼስ ታቦት ሲያስገባ አንድ ሰው ምታሱ ምንድነው? አረ ኦርቶዶክስ ነው ምትባል
የተዘጋ ቤተክርስቲያን እኮ ያስከፈቱ እነሱ ናቸው የሚባሉ እንዴ? እንደነሱ ቅዱስ አለ እንዴ? ለስንት ዓመት የተዘጋ የቅዱስ ሚካኤል ቤተክርስቲያን አስከፍተው፣ እነሱ ግን እዛ ላይ ስብከተ ወንጌል ኃላፊ ሆኑ። እነሱ እዛ ስንበት ገቡ። አጠቃላይ የሚመጣውን ወጣት አጠቃላይ ህዝቡን መንፍቅና አንገቱ ላይ ክር እንዳሰረ ሶፍትዌሩ ፕሮቴስታንት አደረጉት። ከዛ ይሄን ችግር አለው። ማንዋል ነው፣ ይበጥሰዋል። ማንዋል ነው፣ ነጣውን ያወልቀዋል። እግዚአብሔር ይጠብቀን ከፈተና። አሁን ያለው የተርሶ ማልቀ በጣም ጥቂቅ ያርጉ። እሺ ቤተክርስቲያን የማትለውን ነገር እንዲባል ያደርጋሉ መጀመሪያ። ከዛ እኛም እንፈረድቃለን በቃ። ከዛ ቤተክርስቲያን እንዳለች አስመስለው ለዛ ነገር ላልተባለው ነገር ምላሽ ይሰጣሉ። እኛ በየትኛውም ቅዱሳን ቃል ኪዳን ድህነት ይገኛል ብለን ስናምን ስጋ ወደሙ በሌለበት ሚስጥራትን ሳንሳተፍ ድህነት የሚል አንድ ገድል ድርሳን ላይ የለም። ገድለ ተክለ ሃይማኖት ተመልከቱ፣ ገድለ ገብረ መንፈስ ቅዱስን ተመልከቱ። እዚህ ቦታ የረገጠውን እምርልሃለሁ የሚለው ለስጋ ወደሙ ሳይበቃ አረፍተ ዘመን ገቶት በድንገተኛ አደጋ አልወስደውም ስላንተ ብዬ እድሜ ለንስሐ ዘመን ለፍስሐ አድለዋለሁ ማለት እንጂ ደብረ ሊባኖስ መሬቱን እርግጥ ያደረገ ሰው ሁሉ ይፈልግ፣ ይጨፍር፣ ይደንስ፣ ስጋው ደሙን አይቀበል፣ ገነት ስት ብሎ ይገባል አይልም። ነገረ ማርያምም ተመልከቱ አይልም። የቅዱሳን መድኃኒትነትም ልክ እንደዚሁ፣ የቅዱሳን መድኃኒትነትም ራሱ ልክ እንደዛው ነው እኛ የምናስበው። ማርያም እናንተ ለኃጥአን ለእናንተ ለኃጥአን ማርያም መድኃኒታችሁ ናትና ሲል ምን ማለቱ ነው? በአማላጅነቷ በቀኖና እናንተን ከእግዚአብሔር ዘንድ ታስታርቃለች፣ ታማልዳለች ለማለት እንጂ ባትጠመቁም ችግር የለውም እንደፈለክ እየጨፈርክ እንደፈለክ እየደነስክ እንደፈለክ ባጤት ውደቅና ወይ ደግሞ እግዚአብሔር ክደህ በክርስቶስ ስቅለትና ሞት ሳታምን በቃ ድንግል ማርያም አለችልህ የሚል ትምህርት የለንም። ጆሮ ያለው መስማትን ይስማ። የለንም።